በጉብኝት ቪዛ ወደ ካናዳ ለምትገቡ ሰዎች አዲስ ህግ ወጣ። ካናዳ ኢሚግሬሽን የባንክ ስቴትመንት እና ትራቭል ሂስትሪ ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። የቪዛ የኤምባሲ መረጃዎች ቶሎ ወደ እናንተ ይደርሳሉ። ዛሬ ያስኩላችሁ የካናዳ ኤምባሲ በ2025 ኦገስት 20 ላይ ያወጣውን የካናዳ ኤምባሲ በጉብኝት ቪዛ አንድ ህግ አውጥቷል። ይህንን ህግ በተመለከተና አጠቃላይ ከካናዳ ቪዛ ጋር በተገናኘ ማሟላት ያለባችሁ መስፈርቶችን በዝርዝር እናያለን። በጉብኝት ቪዛ ለመሄድ ወደ ካናዳ ወይንም በስራ ቪዛ ለመግባት እነዚህን ስኬጁሎችን ወይንም ደግሞ እነዚህ መስፈርቶችን ማሟላት አለባችሁ ብሏል። እነዚህ ምን ናቸው? በዝርዝር እናያለን። እናንተ የሚያስፈልገው አንድ ነገር ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ለሌሎችም እንዲደርስ ሼር በማድረግ አብራችሁን ሁኑ። ሐሳብ፣ አስተያየት፣ ጥያቄዎች ካላችሁ ኮሜንት ላይ ጻፉልኝ፣ አየዋለሁ። ለእናንተ ጥያቄዎች መልስ ይሆናሉ ብዬ ያሰብኳቸውን ወደ እናንተ መልሼ አደርሳለሁ ማለት ነው። የካናዳ የጉብኝት ቪዛ አዲሱ ህግ ምን ይላል? አብረን እናየዋለን። የካናዳ ኢሚግሬሽን ከኦገስት 20 2025 ዓመተ ምህረት ጀምሮ ማለት ነው እንደ አውሮፓውያን አቆጣጠር አዲስ ህግ ጨምሯል በቪዛ ሂደቱ ላይ። ያ ማለት በጉብኝት ቪዛ ለሚገቡ ሰዎች ይሄንን መስፈርት ማሟላት አለባቸው ብሎ ያወጣቸውን ህጎችን ነው ወደ እናንተ የምናደርሰው። እንደሚታወቀው ለቪዛ የ3 ወር የ2 ወር እና የ1 ወር የቪዛ አፕሊኬሽኖች አሉት በጉብኝት ቪዛ ወደ ካናዳ ለሚገቡ ሰዎች። በተጨማሪ ዜግነት ካናዳዊ ሆነው ቤተሰቦቻቸው ከተለያዩ ሀገራት ወደ ካናዳ ለማስገባት ለሚፈልጉ ሰዎች ከ6 ወር እስከ 1 ዓመት ድረስ የሚቆዩበትን የጉብኝት ፓኬጅ ወይንም ደግሞ የጉብኝት ቪዛ አፕሊኬሽን አዘጋጅቷል። ይሄም ከዚህ በፊት እንደነበረው ይሄንን አፕላይ አድርገው በርካታ ሰዎች ወዳጅ ዘመዶቻቸውን በጉብኝት እንደሚጠሩ ወይንም ደግሞ ኢንቪቴሽን እንደሚልኩ ይታወቃል። አሁን ደግሞ የካናዳ ቪዛ አፕሊኬሽን ላይ የተጨመረው ነገር ትራቭል ፕላን ነው። ይሄ ትራቭል ፕላን ምን ማለት ነው? ምንስ ያስፈልጋል? ወይስ ደግሞ ከዚህ በፊት ትራቭል ፕላን የሚጠቀሙ ሀገራት ኤምባሲዎችን እናያለን። ለምሳሌ እንደ እንግሊዝ፣ አውስትራሊያ፣ አሜሪካን ላይ የትራቭል ፕላንን እንደ ግዴታ እያስቀመጡ ይገኛሉ። ስለዚህ የካናዳ የቪዛ አፕሊኬሽን ላይም የትራቭል ፕላን ግዴታ ሆኖ ተቀምጧል ማለት ነው። ይህንን በኤጀንቶች በኩል ወይንም ደግሞ በራሳችሁም የትራቭል ፕላን ማዘጋጀት ትችላላችሁ። በጣም ቀላል ነው። ነገር ግን እንደ አንድ መስፈርት የካናዳ ኤምባሲ እያየው እንደሚያየው ገልጿል ማለት ነው። ስለዚህ ይህንን ትኩረት ማድረግ ይጠበቅባቸዋል። የሚያስፈልጉ ዶክመንቶችን በጉብኝት ቪዛ ምን መስፈርቶች ያስፈልጉታል? በስራ ቪዛ ምን መስፈርቶች ያስፈልጉታል? በጋብቻ ወይንም በትምህርት በተለያዩ መንገዶች ካናዳ ኢሚግሬሽን አፕላይ ስታደርጉ ማሟላት ያለባችሁ መስፈርቶችን እያንዳንዱን እነግራችኋለሁ ማለት ነው። አስፈላጊ ዶክመንቶችን በዝርዝር አስቀምጥላችሁ በካናዳ ኤምባሲ ትክክለኛውን የቪዛ ፕሮሰስ ተከትለው ቪዛ የሚያሰጡ ድርጅቶችንም ሪኮመንድ አደርግላችኋለሁ። እነዚህን አገልግሎቶችን በእኛ በኩል ማግኘት ትችላላችሁ። የሚያስፈልጉ መስፈርቶች መካከል በጉብኝት ቪዛ ወደ ካናዳ ለመግባት ለምትፈልጉ እነዚህ መስፈርቶችን ማሟላት ይጠበቅባችኋል። አዲስ አበባ የሚገኘው የካናዳ ኤምባሲ በቆንጽላ ጽሕፈት ቤት በኩል እየሰራ ነው የሚገኘው። የካናዳ ኤምባሲ መቀመጫውን በኢስት አፍሪካ ኬንያ ላይ ብቻ ነው ያደረገው። ሆኖም ግን የካናዳ ኤምባሲ በቆንጽላ ጽሕፈት ቤት በኩል ነው ይህንን አገልግሎት እየሰጠ የሚገኝ ያለው። የካናዳ ኤምባሲ ቆንጽላ ጽሕፈት ቤት ይህንን አገልግሎት እየሰጠ ይገኛል። በጉብኝት፣ በስራ፣ በትምህርት ወይም በተለያዩ ምክንያቶች ወደ ካናዳ ጉዟቸውን ለሚያደርጉ ሰዎች እነዚህን ዶክመንቶችን ተቀብለው የሚያዩበት በካናዳ ቆንጽላ ጽሕፈት ቤት ወይም ደግሞ በተያያዥ ተጠሪነቱ ለካናዳ ኤምባሲ የሆነ ቢሮ ላይ ነው እነዚህን ዶክመንቶችን የምታስገቡት ማለት ነው። የመጀመሪያው መስፈርታቸው ፓስፖርት ነው። ፓስፖርታችሁ ቬሪፋይድ የሆነ መሆን ይጠበቅበታል ይላል። የኢትዮጵያ ፓስፖርት ወይንም የተለያዩ ሀገራት ፓስፖርት ካላችሁ ፓስፖርታችሁ ቢያንስ
1 ዓመት ያክል ኤክስፓየር ዴት የቀረው መሆን ይጠበቅበታል ይላል። ሌላኛው ከወንጀል ነፃ መሆናችሁን የሚያረጋግጥ የፖሊስ አሻራ ማስረጃ ማቅረብ ይጠበቅባቸዋል እንደሚታወቀው። ስለዚህ የመው ነገር ኢንቪቴሽን ነው። ኢንቪቴሽን የሚልክላችሁ በካናዳ ሀገር ዜግነት ያለው ወይንም ደግሞ የካናዳ የሥራ ፍቃድ ያለው ሰው ለእናንተ ኢንቪቴሽን መላክ ይችላል ማለት ነው። የሚልክላችሁ ሰው ደግሞ ማሟላት ያለባቸው መስፈርቶች አሉት። እነዚህም ሙሉ አኮሞዴሽናችሁን እንደሚችል፣ እዛ ስትሄዱ ደግሞ ምን ያህል ጊዜ እንደምትቆዩ የሚያሳዩ ዶክመንቶችን ማቅረብ ይጠበቅባቸዋል። በተጨማሪም ደግሞ በኢንቪቴሽኑ ላይ መጠቀስ ያለባቸው ዶክመንቶች አሉ። እነዛ ዶክመንቶች ስለናንተ ማንነት እንዲሁም ደግሞ ከዚህ ኢንቪቴሽን ከሚልክላችሁ ሰው ጋር ያላችሁ ዝምድና፣ ቅርርብነት፣ ወዳጅነት ምን እንደሚመስል እዛ ላይ መጠቀስ ይኖርበታል ማለት ነው። ሙሉ ወጪያችሁን ወይንም ደግሞ በከፊል ወጪያችሁን የሚሸፍን ሌተሩ ላይ መጠቀስ ይኖርበታል ማለት ነው። ሌላኛው ከሚያስፈልጋችሁ ባንክ ስቴትመንት ነው። ኢንዲንግ ባላንስ ላይ በ3 ወር ውስጥ ትራንዛክሽናችሁን ይፈልጋሉ። በዚህም ደግሞ በትራንዛክሽናችሁ ውስጥ የሚታየው የባንክ ስቴትመንታችሁ ከ2 ሚሊዮን ብር በላይ መሆን ይጠበቅበታል። ሌላኛው ደግሞ ከሚያስፈልጋችሁ ዶክመንቶች የትራቭል ሂስትሪ ነው። ትራቭል ሂስትሪያችሁን ቢያንስ አንድ ሀገር ላይ በቅርብ ጊዜያቶች ውስጥ አውሮፓ ሄዳችሁበት የሻንጋይ ቪዛ የተመታበት መሆን ይጠበቅበታል። ይህንን ማሟላት አለባችሁ። አፍሪካ ሀገራት ደግሞ ምናልባት የኬንያ ቪዛ ቢኖራችሁ ይመረጣል ነው። እነዚህን ዶክመንቶችን አሟልታችሁ የትራቭል ሂስትሪያችሁን እና እነዚህን ዶክመንቶችን አሟልታችሁ የካናዳ የጉብኝት ቪዛ አፕላይ ማድረግ ትችላላችሁ። ከሚያስፈልጋችሁ ዶክመንቶች መካከል ትራቭል ፕላን ነው። ትራቭል ፕላን ማለት ምን አይነት ፕሮግራም እንዳላችሁ፣ ካናዳ ለምን እንደምትሄዱ እንዲሁም ደግሞ ካናዳ የምትቆዩባቸው ስቴቶች ምን እንደምታደርጉ ዲቴይል ኢንፎርሜሽን ለካናዳ ኢሚግሬሽን ቢሮ የምታቀርቡበት ነው። በዚህ ኢንፎርሜሽን በምትሰጡበት ሰዓት ላይ የካናዳ ኤምባሲ ወይንም የካናዳ ኢሚግሬሽን የእናንተን ኢንፎርሜሽን አይቶ ወይንም ደግሞ እዛ ኢንቪቴሽኑ ላይ የተጠቀሰውን ዶክመንቶችን በሙሉ ታሟላላችሁ ብሎ ካሰበ የካናዳ ኤምባሲ ቪዛችሁን አፕሩቭ ያደርጋል ማለት ነው። ኢንቪቴሽን ፔፐራችሁና የትራቭል ፕላናችሁ ላይ የተጣረሰ ነገር ካለ ሪጀክት ያደርገዋል ማለት ነው። ስለዚህ ሪጀክት ላለመደረግ የትራቭል ፕላናችሁ የትራቭል ሂስትሪያችሁን መመሳሰል አለበት ወይንም ደግሞ ተመሳሳይ ዶክመንት ማቅረብ ይጠበቅባቸዋል ማለት ነው። ስለዚህ እነዚህን ዶክመንቶችን አሟልታችሁ የትራቭል ሂስትሪያችሁን አስተካክላችሁ የካናዳ የጉብኝት ቪዛ አፕላይ ማድረግ ትችላላችሁ ማለት ነው። በነገራችን ወደ ካናዳ የትራቭል ፕሮሰሳችሁን መጀመር ለምትፈልጉ 22 ታውን ስኩዌር ሞል ላይ የሚገኝ አንድ ድርጅት አለ። እነሱን ማግኘት ለምትፈልጉ በዚህ ስልክ ቁጥር ላይ ደውላችሁ የካናዳ የጉብኝት ቪዛ በትምህርትም በስራም በተለያዩ ምክንያቶች አፕላይ ሊያደርጉላችሁ ይችላሉ ማለት ነው። ስለዚህ እነሱን ማግኘት ትችላላችሁ። በእነሱ በኩልም የካናዳ የጉብኝት ቪዛችሁን ማግኘት ትችላላችሁ ማለት ነው። በተጨማሪም ደግሞ በራሳችሁም ኢንቪቴሽን ከካናዳ ካሉ ቤተሰቦች፣ ወዳጆች፣ ጓደኞች አስልካችሁ ራሳችሁም አፕላይ ማድረግ ትችላላችሁ ማለት ነው። የተጨመረው ህግ የትራቭል ፕላን ነው። ትራቭል ፕላኑ ላይ ከኢንቪቴሽን ሌተራችሁ ጋር የተመሳሰለ መሆን እንዳለበት የእርግጠኛ እንድትሆኑ ያስፈልጋል ማለት ነው። እነዚህን ዶክመንቶችን አሟልታችሁ የካናዳ የጉብኝት ቪዛችሁን አፕላይ ማድረግ ትችላላችሁ። ኢትዮ ትራቭሎች ነን። የቪዛ፣ የኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። በተጨማሪም ትራቭል ሂስትሪ ማስተካከል ለምትፈልጉ ወደ ተለያዩ ሀገራት የአውሮፓ፣ የአሜሪካን፣ የካናዳ፣ ጀርመን፣ ጣሊያን፣ ፈረንሳይ እንዲሁም ዱባይ እና ቱርክ ላይ የጉብኝት ቪዛችሁን ለማስተካከል ለምትፈልጉ ትራቭል ሂስትሪያችሁን ማስተካከል ለምትፈልጉ ሰዎች ካላችሁ እነዚህን ሁሉ በእኛ በኩል ማግኘት ትችላላችሁ። በዚህ ስልክ ቁጥር ላይ በመደወል አገልግሎታችንን ማግኘት ትችላላችሁ። ዱባይ ላይ ቤት፣ መኪና ገዝታችሁ ዱባይ ላይ መኖር ለምትፈልጉ ሰዎች ለእናንተም አሪፍ እድል ይዘንላችሁ መጥተናል። ስለዚህ እነዚህን አገልግሎቶችን በእኛ በኩል ማግኘት ስለምትችሉ ቀጥታ ደውላችሁ ወይም በዋትስአፕ እኛ ጋር ደውላችሁ ዱባይ ላይ የምትፈልጉትን አገልግሎት በእኛ በኩል ማግኘት ትችላላችሁ። ኢትዮ ትራቭሎች ነን። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ
ተቀጥራችሁ በማንኛውም የስራ ዘርፍ ላይ መኖሪያ ፍቃድ በእኛ በኩል ማግኘት ትችላላችሁ። የዱባይ አይዲ ለምትፈልጉ ሰዎች በሙሉ ይሄ መረጃ ለእናንተ ነው። ዱባይ የተለያዩ ቢዝነሶችን ለመስራት የሻንጣ ስራ እንዲሁም ደግሞ የተለያዩ አገልግሎቶችን ታገኙበታላችሁ። ስራም ተቀጥራችሁ በማንኛውም የስራ ዘርፍ ላይ ተወዳድራችሁ ለመስራት ከፈለጋችሁ የዱባይ የመኖሪያ ፍቃድ በእኛ በኩል ማግኘት ትችላላችሁ። ይህን አገልግሎት በዱባይ የመኖሪያ ፍቃድ ለማግኘት አይዲ በዱባይ የመኖሪያ ፍቃድ የፈለጋችሁት የሙያ ዘርፍ ላይ ተቀጥራችሁ መስራት የሚያስችል ነው። ሻንጣ ስራ እንዲሁም ደግሞ ሌሎችንም ስራዎችን መስራት ያስችላችኋል።